ሰላም እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ ደግሞ በመተናል መሰላችሁ ያው ትዳር ላይ ካለው ተግዳሮት ውስጥ ዳገት ውስጥ አንድ ነገር አንስተን መጀመሪያ በጭቅጭቅ ጀምረን ከዛ ደግሞ ማስተላለፍ የፈለግነውን ሀሳብ መጨረሻ ላይ እንገልጽላችኋለን ማለት ነው። ሚዲያ ላይ በቃ በጣም ብዙ የሚያስጠሉ ነገሮችን እናያለን። በቃ የሚያስጠላ ነገር ሰው ገንዘብ ሲያገኝ ማህተሙን አውልቆ ቪዲዮ እስከ መስራት ድረስ የሚደርሱ ብዙ ሰዎች አሉ ሚዲያ ላይ እና ዛሬ እንኳን ሚዲያ ላይ ወጥተው ገበናቸውን ስለሚያወጡ ሰዎች ነው የምንነጋገረው። በሌላ ቀን ደግሞ ሌላ ሀሳቦችን ይዘን እንመጣለን። እስከ መጨረሻው ተከታተሉን። አመሰግናለሁ። እንደሳ ብለሻት መጀመሪያ ለምንድን ነው እንደዚህ ማለት አቲና የምትልው ነገር ደግሞ ታቆሚያለሽ ካሁን በኋላ ነገርኩሽ። ምንድነው? ምን ብያለሁ? ያልሽና አልረሳሽም መሰለኝ። አዎ እላለሁ። በቃ ያረከኝን ነገር በሙሉ ህዝብ እንዲሰማ ነው የማደርገው። ለብዙ ሰው ነው የምናገርልህ። ተናገሪ። ሰው ምን ያርገኛ? አይደለም ሰው ማለት ነው። ወደ አደባባይ ወጥተሽ እንደዚህ አድርጎኛል ብለሽ ተናገሪ። ምንድን ነው የምታስቀብኝ? ያረባክ? አዎ በቃ ሚዲያ ላይ ወጥቼ አንተ ያረከኝን ተናግሬ ብዙ ሰው እንዲወደኝ ማድረግ እችላለሁ። እግርሽን ነው ሰብረ በዛ ሰዓት ታያለሽ። ግን ታገኛለህ። እኔ እኮ አንተ ጋር ሆኜ እኮ አይደለም ሁሉ ሰው እንደዚህ የምናገረው። ከዚህ ወጣለሁ ከዛ ተወጭም ልሰብርሽ እችላለሁ። አፍሽን ያዚ አታናደኝ እኮ በቃ አንተ እንደዚህ ሚዲያ ላይ ተናግረሽ ችግራችን እንዲፈታ አይደል የምትፈልገው? ችግራችን ራሳችን እንዲፈታ እንጂ እንትን አይደለም። ሚዲያ የፈለገ ተናገሪ። ደግሞ ካሁን በኋላ ማለት ነው ያልሽው ነገር እንዳትደግሚ። ለምን ለማለት ባይ እንደሱ ብለሽ አትመልሽልኝ። እንደሱ ብለሽ ማለት ነው እና ምን ብዬሽ እንደምትልኝ ፈለከው? እቺ ነገሮች ወደዛ አንተ ወደዚህ ነው ያለው፣ ወደዛ ነው ያለው። በቃ በዛ ሆነሽ በዛ ሆነ መናገር ትችያለሽ። ያይሽ አታውሪ። እኔ እናንተ ብዙ ችግር አለብን አይደለ? በቃ አሁን ያልሽው ነገር ሁለተኛ ልትደግሚ ተናገራለሁና ላንቺ ምን አስጠነቀቅሽ ነገር እሱ ነገር አድርጋለሁ ብለሽ መፎከርሽ አቁም። ምኑን አደርጋለሁ? እየፈከርኩ ሚዲያ ላይ ማውራቱ ነው። አረ ሌላውን ያሰብኩት እየሰማሁ ነው እኮ። ምንድነው ለራሴም ፎክሮሽ ነበር። ከዛ ደግሞ ሰው መጣና ለሰውም እንደሱ ብለሽ ተናገርሽ እና ለሰው መናገር አልነበረብኝም? የለብሽም። እና ለማን ነው መናገር ያለብሽ? የኔ የፈከርሽውም ይበቃል። ነግሬሻለሁ። ሁለተኛ እንደዚህ አይነት እንዳትሰማልሽ። ለካ አዎ ነው ነገርኩሽ ነው። ሆነ ሁሉንም ወጥቼ ታወራለህ፣ ተከታተላለህ አይደል? ከመቼ ነው ሚዲያ እንትን የሚያስተካክለው? አይደለም እሱ የሚስተካከል ነገርም አይደለም። ሁለተኛ እንዳታስብ አልኩሽ። ይሄን ያሰብሽው ነገር ስለ ሚዲያ ምን አገናኘው? ስለ ሚዲያ ምናምን እንትን ሁሉንም ነገር ስናከርልህ እኔ እኮ ነግሬሻለሁ። ስለ ሚዲያ አይመለከተኝም። ስለሌላ ማለት ተፈልግሽ ተናገሪ። ካሁን በኋላ ማለት አይሽ እንዳላይሽ አንቺ እንዳለሽ አዎ የዲስታዲ አንተ ውጣሃ እኔ እንደታየት ተፈልግ ከመናት ወጣህ። ሴት ልጅ ስለሆንሽ እኔ እወጣልሻለሁ። ካሁን በኋላ ግን ወደ እኔ እንዳትጠጊ ነገርኩሽ። ከቤት ሴት ልጅ ከቤት አይባረርም እንጂ ውጭ አይባልም እንጂ ውጭ ማለት ይገባሽ ነበር። ሰላም እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እስካሁን ስንጨቃጨቅ የነበረው የውሸታችን ነበረ። አልተጨቃጨቅንም፣ ሰላም ነን እና ለእናንተ የሆነ ነገር ለማስተማር ስለፈለግን ነው። ሲንግሎችንም እንደኛ ደግሞ ትዳር ላይ ያላችሁትን ሰዎችም ይመለከታል ማለት ነው። ሲንግል ሆኖም ስለ ቤተሰቡ ሚዲያ ላይ አውጥቶ መፍትሄ ማግኘት የሚችል የሚመስለው ሰው አለ። እንደኔና እንደምስግናም ትዳር ላይ ፍቅር ላይ ሆነው ሚዲያ ላይ ወጥተው ችግራቸውን መፍታት የሚችሉ የሚመስላቸው ሰዎች አሉ። ያው አዲስ ነገር አይደለም፣ በብዙዎቻችን ቤት ላይ ያለ ነገር ነው። በነገራችን ላይ ሚዲያ ላይ የሚወራው ፍቅርና ለሰው ልጅ ማስተማሪያ የሆነ ነገር ብቻ ነው እንጂ ገበና አይወራም። ቀድሞ ለኢንተርቪው የቀጠራችሁ ሚዲያ ካለ አሁን ለምሳሌ እና ምስግና ከመምጣታቸው ከአንድ ሳምንት ከ15 ቀን በፊት ስለሆነ የሚደውሉልን እኛም የሚመቸንን ቀን ከ15 ቀን በኋላ ብንነግራቸው እንኳን ቁጭ ብለን ቤት የምናወራውን ማውራት ያለብንንና የሌለብንን ነገር ቁጭ ብለን እናወራለን። ደካማ ጎን ነገር እንዳናወራ እንነጋገራለን። ምክንያቱም የሰው ልጅ ነን፣ ደካማ ጎን የሌለው ሰው የለም። ደካማ ጎን ሁሉም ሰው ይኖረዋል። ግን
እኔ ለጋዜጠኛ የባለቤቴን ደካማ ጎን ስለተናገርኩ ጋዜጠኛው አሰልጥኖ ያን ደካማ ጎኑ ጠንካራ ያደርግለትም። እኔ ሚስቱ ብቻ ነኝ ከሱ ጋር ስለምኖር ከእግዚአብሔር ጋር ተባብሬ እኔ ሚስቱ ብቻ ነኝ ደካማ ጎኑን ጠንካራ ላደርግለት የምችለው እንጂ ያ ጋዜጠኛው ስለነገርኩት ምንም የሚጠቅመው ነገር የለምና ሴቶች ከባሎቻችሁ ስትጣሉ ለምንድን ነው ሚዲያ ላይ የምትወጡት? ማለት አንድ ወይ ቤተክርስቲያን ሄዶ እግዚአብሔርን መለመን ነው ዋነኛው ነገር፣ እግዚአብሔርን ማመን ነው። ሲቀጥል ደግሞ በቃ ተነጋግሮ ለመፍታት መሞከር ነው። የማይጣላ ሰው የለም። ይሄን ስላችሁ ራሴን ጻድቅ አድርጌ ሳይሆን እኔና ምስግናም ብዙ ጊዜ እንጋጫለን። ግጭታችንን ደግሞ በጠረጴዛ ዙሪያ እንፈተዋለን። ይሄ ከሆነ ጥፋተኛ ከሆነ በይቅርታ ያሸንፈኛል፣ ጥፋተኛ ከሆንኩኝ ደግሞ እኔ እሱን በይቅርታ አሸንፈዋለሁ እንጂ ሚዲያ ላይ ወጥቶ ልጅ ይዘው እስከ መውጣት ድረስ ይሄን አረገኝ ፌሚኒስቶች ቢሆኑ ሴቶች ጉዳይ ቢሆን ምንም ቢሆን የህፃናት ጉዳይ ቢሆን ትዳራችሁ ውስጥ ገብቶ አውርቶ የእናንተ ህይወት እንዳይስተካከል ነው እንጂ የሚያደርገው ችግራችሁ መፍታት የምትችሉት ከእግዚአብሔር በታች ከባሎቻችሁ ብቻ ነው እንጂ እዚህ ሚዲያ ላይ ስለተወጣ ምንም ነገር የለም። ኢቨን በገንዘብ ሊደግፏችሁ ይችላሉ። ነገር ግን ትዳራችሁን ድሮ የነበራችሁን ሰላም መመለስ የሚችል ማንም ሰው የለም። ሁሉም ውሸት ነው። ከባሎቻችሁ ጋር ቁጭ ብሎ በጠረጴዛው ዙሪያ ቁጭ ብሎ ምንድነው ችግር መባባል ነው እንጂ ሚዲያ ላይ ስለወጣን ምንም የምናገኘው ጥቅም የለም። ራሳችንን ማሳፈር ብቻ ነው። በጣም ነው የሚያሳፍረው። እኔ በግሌ ያሳፍረኛል በጣም እና ይሄ ነገር ለባለ ትዳሮች ብቻ ሳይሆን አንዳንድ ጥቅመኛ ሚዲያዎችም አላችሁ ደግሞ በሰው ትዳር፣ በሰው ጸብ፣ በሰው ፍቅር እየገባችሁ በሺዎቹ ገንዘብ መስራት የምትወዱ ጋዜጠኞች አላችሁና ብትጠነቀቁ መልካም ነው። ከእግዚአብሔር ባልሆነ መንገድ ብር ማምጣት ምንም የሚጠቅመው ነገር የለም በህይወታችን እና ለብር ለገንዘብ ብላችሁ ይሄን ያህል የሰው ትዳር ላይ ገብታችሁ ምን አረገሽ ይሄን አረገሽ እንደዚህ አረገሽ እያላችሁ ለእናንተ ለገበያችሁ ስትሉ የሰው ትዳር አታፍርሱ። መቼም እኛ ሰዎች ነንና ብር በጣም እንወዳለን። ነገር ግን ለገንዘብ ስትሉ የሰው ህይወት እየሄዳችሁ መበጥበጥ ከሰው የማይጠበቅ ስራ ነው። በጣም የሚያስጠላ ስራ ነውና ባለትዳሮች ብትጠነቀቁ ይሄ ሁሉ ችግር አይመጣም። ሚዲያዎች እንዳይደፍሯችሁ ማድረግ አለባቸው። አሁን እኔ ከምስክና ጋር በሆነ ነገር ተጣልቼ ህዝብ ቢያቅ የተጣላሁበትን መንገድ እንዲያቅ አልፈልግም። ያ ሚዲያም እንደዚህ ፍጹም አንቺ ቤት መተሽ ምናምን ነገር መፍትሄ ይኖረዋል ምናምን ቢሉ አይ ችግር የለውም እኔ ከባለቤቴ ጋር ፈታዋለሁ ማለትን እንልመድና በዚህ አጋጣሚ ሚዲያ ላይ ባትወጡ በጣም ደስ ይለኛል። አመሰግናለሁ። ሰላም ኮራ ተከታተልቲ احنا ማለት ብዙሕ ገሊጻት ያ ሰዋላ በአማርኛ ተሰምዑ በአማርኛ ኣለኩም እና ስምዑ ትኸሉኹም ዝኽሪ እና احنا ክንብለኩም እንደሊ ማለት እዩ ስፊሓ ወላ ትገጾ ማለት እዩ ንኾነ በቃ ኣማእኸልኩም ሰብ ሓዳር ነለኹምና ፍቑራት ነለኹም ማለት እዩ ሰብ ይተእትዩ ንብለኩም ኣነ ሰብ በቃ እንትና ኣማእኸልኩም ይተእትዩ ሰው ነከርም ፈሊጥ ቁም ነገረኛ ኮይን ክትዓርቆኩም ናፈተነ ድሕር ሓሲዩ ኮይኑ ንኽልተኹም ክትዓርቆኩም ተደልዩ ክልተኹም ኣክዩም በይ ኣነ ክልተና ተጻሊናስ በይኒ ክመኽረን ተኮይኑ ኣነ ይሰምዖ ኣይደሊ ባዕለይ ከወድእ ተኮይና ኣብ ማእኸሊ ከኣት ኮይኑ ዝቆልዓ ከተዓርቅን ብልቢን ሓሰሊ ተኮይና እያ በቃ ንኽልተና ረኪቡ ፀገሙ እንታይ እዩ ኢሉ ከረደእ ንኽእል በይ ንኣየ ስሒው ንኣየ ክምከረን ተኮይኑ ኣነ እውን ኣይሰምዖይ እና ሰብ ፍቑራት ነለኹምና ሰብ ሓዳር ነለኹም ማንኛውም ሰብ መፂኡ በይን ከስሒው ንኾነ ክብለካ ተደልዩ ከይትሰምዖ እና ከይትኣምኖ ከይትገብሮ ከይትቀርበለ ንዓ እውን ናት እንትን ፍቅርትለ ንኣኸውን ለክ እንደሊ ስሒው ንኣኽ በይን ክመክረክ እንደሊ ሰብ ሽልኺ ከይትኸዲ ከይትመክሪ ከይትሰምዕየ ክብለክ እንደሊ እና ኣብ መንጎ ፍቑራት ኣቲ ሰባት ንኽልቲኦም ስሒኹም በይ በበይኖም እናስሓኹም ኣይተግዑ እንትን መፂናኛና ማለት እዩ እዚ እንትናና ትፀልዎ ትኽእሉ ኢኹም ብጣዕሚ ከከይኩም እዩ ዋላ ዝወግዕታትና ዝመኽሪ ብዓቕምና ንሪኦ ኣለና ንሰምዖ ኣለና ስለነሎ እዩ ከምዚ ኢልና ንመፅእ ኣለና እና ቤተሰብ ካሊእ ስራሕቲ እኮ ኣይንስእን ነርና ብዙሕ እንትና ሒዝናልኩም ንመፅእ ንኽእልና ከምዚ ዓይነት ስለነጋጥም ስለነሎ ኢና ፋሚሊ ፍቑራት ነለኹም በዓል ሓዳር ነለኹም ኣብ መንጎ ሰብ ይተእትዩ ኣብ መንጎ ንኣት ሰብ ደሞ ንኽልተኹም ንመክር ክኾን ይሆንና ፋሚሊ ብጣዕሚ እየ ንፈትየኩም ካሊእ ስራሕቲ ሒዝና ንመፅእ ደሞ ናፅሓፍኩም ኢና ኢኹም ንሱ ሒዝና ክንመፅእ ኢና ይመቸኹም እስቲ ሆነ በያችሁ
ሲቀጥል ደግሞ እንድንሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ የጻፋችሁልን አይደለም እና ጻፉልን። እኛ እናንተን ለማስደሰት ስለሆነ የምንፈልገው ደስ የሚላችሁን ነገር በቻልነው መጠን ለመስራት እንሞክራለን እና በተረፈ በጣም ነው የማመሰግነው።